አኒት ምናምን ኤፍሬም እንኳን እዚህ ላይ ቪዲዮ ላይ ራሱ ተናግሯል። አብርሃም ወደኛ እንዲመለስ መድኃኒት አድርገንበታል። አዎ ስለኔ ቆኒ ግራውጣው መረዳት ምን ላይ ነው ያለው? ይሄው እዚህ ላይ ሰማያ ይሄው ልክ እዚህ ላይ አይደለም ቪዲዮ ላይ ወደ ኋላ መለስ ብለህ ካሰብክ አንተ ነገር ልታመም ኤፍሬም ማታ እኔ ቤት መጥቶ እስካሁን ድረስ አብርሃም ደና ተያዙ። ሁለት አይነት ወሬ ሲያወሩ በቃ ቅድም ያልኩት ነበር። ይሄ ነው ምን አለ መቼ ነው ኤፍሬም ያለው አብርሽ ምናምን ሲል አቤል ምን አለ የወሰመ ቮይስ ላይ ምናምን ሲል አይደለም ሰረሙ ቀበል አድርጋ ቮይስ ላይ አይደለም ያለው ቪዲዮ ላይ ነው ያለው። ሁለት አይነት ወሬ። እሺ ከዚህ በላይ ምን ፈለጋችሁ? መለስ ብለህ ካሰብክ አንተ ነገር ልታመም ኤፍሬም ማታ እኔ ቤት መጥቶ እስካሁን ድረስ አብርሃም ደና አልነበረም። አሁን ግን የሚያስፈልገው መድኃኒት ሰጥተነው ደና ሆኗል ብሎኛል። እሱን ቪዲዮ አላየሁም። አንተ መቼ ነው የታመምከው? ሌላም ሪከርድ አለ። ስማ መድኃኒት አድርገንበት ወደኛ እንዲመለስ አድርገን አሳክተን ነው እኔና እንትና ታወዛግበኛው የተያዙት ራሱ ማወዛገብ ነው። ውጭ ብርብር ማድረግ ነው እንጂ የተያዙት ምንም እንትን እያወሩ እኮ ተቀርቶ ቢሆን እሺ የሆነ ሰው ስልኩን ይዞ ቀዳቸው ይባላል። ያወሩበት የስልክ ጥሪ ነው ያመጡት። ተረዳችሁ? ይሄ ነገር አርቲፊሻልም ተሰርቷል ለማለት ከበቂ በላይ ነው። እኛ የተናገርኩ ላይክ እናንተ መደገፍ ነው። ሶፊ ምን ሆነሃል ከምትልኝ ይሄው ከዚህ በላይ የምላሳያችሁ ይሄን ቮይስ ሚዲያ ላይ መውጣት ካለበት ሁሉም ሰው ማየት መቻል አለበት። አይ ካላችሁ ደግሞ ነገ ዛሬም ይሁን ነገ እነ ሩታና ኤፍሬም ባሉበት ይሄን ቮይስ ያዳምጡት። ከዛም በኋላ ምን እንደሆነ ማወቅ ፈልጋለሁ። ምላሽ እንዲሰጡኝ ፈልጋለሁ። ለምሳሌ አቤል አንድ ጊዜ አዳምጠኝ። አሁን ላይ ብዙ አይነት አርቲፊሻል ነገሮች እየተሰሩ ነው ያሉት አይደለ? በኤዲቲንግ ብዙ ነገር ነው እየተሰራ ያለው። ስለዚህ እነሱ መተው እዚህ ጋር ትክክለኛ መረጃ ከሰጡኝና ይሄን ቮይስኛ ነው ካሉ የዛን ጊዜ ሁሉንም ነገር የምንወስን ነው። የሩታ ድምጽ ጠፍቶ ነው አብርሃም ሩታና ኤፍሬም ድምጽ ጠፍቶ ጠፍቶኛል እያልኩኝ አይደለም። አቤል አንዴ አዳምጠኝ። የእነሱ ድምጽ አይደለም አላልኩኝም። ግን ደግሞ እነሱ ስለመሆናቸው ራሳቸው መኖር መቻል አለባቸው። እዚህ ጋር ስላደርግላችሁ እያለች ያለችው ይሄ ፎቶ ማለት አንተ ከመታመመ አንድ ቀን በፊት ነው። ከዛም በነጋታው ታመምክ ነው። አቤል ደግሞ እኔ ደግሞ ወደ እነሱ ጋር ሄድኩት ራሱ ይቅርታ ራሱ የጠየኳቸው እና እንደዚህ መረጃ ልሰበስብ ነው። አንተ መታመምን ሳቅ በቃ አንተ ያሰመመን ሰው ፈልጌ ነው። ከታመመ በኋላ አቤል እነሱ ጋር ሄደው ነው አይደለ? እና አይጋጭም። ፎቶ ማስረጃ ያለው ሳይታመም በፊት ሊታመም ሲል ነው። አቤል ደግሞ ወደ እነሱ ጋር ይጠጋቸው ደግሞ ከታመመ በኋላ አለማመኑ ለምን ገረመሽ? እንደዚህ ጋር እኮ የልጁ እናትን ነው እየጠረጠረ ያለው። ወንድሙ ነው ወንድምህና የልጅ ወይም ደግሞ ባለቤት አንተ እንደዚህ እንድታመም ወይም ደግሞ እንደዚህ አይነት ሴራ እየሰሩብህ ያሉ እነሱ ናቸው ብለሽ በአንዳንድ እንዲያምኑሽ ነው ወይ ነው? እንዴትስ ያምንሻል? እንዴትስ ጠበቅሽ? አለማመኑም ደግሞ የሚያስገርም ነገር አይደለም። ስለዚህ እሱም ደግሞ ያላለው ነገር በጣም ነው የተማረ ሰው አንድ ሰው ሊለው የሚችለው ነገር ነው። እናንተም ኑሩ እሷም ትኖር። ከዛ በኋላ መረጃ ይታይ። ከዛም በኋላ ፊት ለፊት ትፈጥጣላችሁ። እናንተም እዛው ትኖር። አሁን እነሱ አሁን የለም የሚከራከር ሰው ሩታው ነው ታስረዳም እዚህ ገለችማ። ሰላም ውዴቱ ቻናል ቤተሰቦቻችን ዛሬም በሌላ አዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ያው አሁንም ዛሬም እንግዲህ በእናትሽ ጉዳይ ነው የምንገኘው። እንግዲህ ያው ምንም ማለት አንችልም። ብቻ የሚፈጠረው ነገር እየተከታተልን እኛም ደግሞ በራሳችን የበኩላችን አስተዋጽኦ እያደረግን የምንገኝበት ታይም ላይ ነው የምንገኘውና ዛሬ እንደው በቃ በጣም ሀሳብ ብሎ አልሰጥም ምናምን ብዬ ነበር። ሰዎች ካልሰጠህ ምናምን ነገር ምናምን ብለው ኢንቦክስ ይልኩልኝ ሲም የተፈጠረው ምናምን ብዬ ለማየት ሞከርኩና ላይክ ማለት እስቲ እኔም እንደ ኮምፒውተር ሳይንስ ተማሪነቴ የቴክኖሎጂ ባለሙያ እንደመሆኔ አንዳንድ ከመረጃ እንግዲህ የወጡ ነገሮች አሉና በእነሱ ዙሪያ ደግሞ እንደዚህም ደግሞ ቪዲዮንም ሳየው በጣም ብዙ እንትን ነገር አለ። እነ ሄርሜላ ብዙ ጊዜ ሄርሜላ እያላችሁ ነው ያላችሁትና እናንተ ራሳችሁም እየገለጻችሁ አይደለም፣ እውነታውን ለማየት የሞከራችሁ አይደለም ማለት ዛሬ ራሱ አንድ ቦታ ይጎታልና እሷ ሌላ ነገር ስላለች አቤልም ሌላ ነገር ይላል። ሁለት አይነት የታየሁበት ቦታ አለ። እንግዲህ እናንተ በጭፍኑ ለማመን ብቻ እነ ሩታና ላይክ በጣም አግሬሲቭ እየሆኑ ተናደው በቃ ምን አገባችሁ እያሉ ስለሆኑ በእነሱ ንዴት ላይ ስለሆናችሁ ነው እንጂ
አይናችሁን ገለጥ የምታደርጉ ከሆነ እውነቱን በደንብ የምታዩበት ሰዓት ላይ ነው የምትገኙት። እስቲ እያንዳንዱን አሳያችኋለሁ ከመጀመሪያው ጀምሮ እያንዳንዱን ፍርጥ አድርጌ ግልጽ አድርጌ ያሳደረችኋለሁ። እንግዲህ እንደዚህ አቅርቤላችሁ ማየት ካልፈለጋችሁ እናንተ ማመን አልፈለጋችሁ በቃ ግዴታ እነሱ እንዲሆኑ ፈልጋችኋል ነው። እኔ ቢሆኑ እነሱን ወደ ህግ ከማቅረብ ወይም ደግሞ የሚገባቸውን ቅጣት ከመስጠት ወደኋላ አንልም። ግን ደግሞ አሁን እየታየኝ ያለው ሁሉም ሰው እንደዚህ እንደ መንጋ እየተመራ ነው የሚገኘው። ሁሉም ሰው አንድ ላይ ነው የሚገኘው። በቃ ሁሉም ሰው ሩታና ሲባል ሁሉም ሰው ዞሮ እዛ ጋር ሩታ እያለ ነው የሚገኘው። እንደዛ ሳይሆን ከስር የሚፈጠረው ነገር እያንዳንዱ ነገር ፕላስ ደግሞ ከኛ ጋር ደግሞ ብትኖሩ ደግሞ መረጃውን ደግሞ እያንዳንዱ ደግሞ ታዩት ነበር። እኛ የደረስንበትም ነገር ስላለን ብዙ የሚያጠራጥር ነገር አለ። ይሄን ሁላችሁ አይደለም ብቻ ግን አንድ ሰው ላይ መፍረድ ማንችልበት ሁኔታ ላይ የደረስነው ተረዳችሁ። እንግዲህ ብዙ አይነት ነገር እንግዲህ አብርሽ የተደገመበት ፎቶ እንግዲህ ተቀብሮ አግኝተነው እንግዲህ እሱን አቃጥለነው ወደ ጭኖ እንዲመለስ አድርገናል። ሌላም ተጨማሪ ፎቶች ዳኒ ቤት አግኝተናል። ስለሱስ ምን ትሉናላችሁ? ዳኒ ጠያቂ ነው ትሉኛላችሁ አይደል? ስለዛ ሁሉም ሰው ጠያቂ ነው እንደኔ እይታ። ስለዛ አሁን ላይ ደግሞ ሞር ደግሞ ከነሩታ ይልቅ እኔ ሄርሜላ ላይ በደንብ ትኩረት እያደረኩበት የምገኝበት ነው። ዛሬ ለቀላችሁ በነበረው ቪዲዮ እንግዲህ ሁለተኛ ወሬ ከወንድሟ ጋር አያብርሽ ወንድም እሷም ሁለተኛ ወሬ ሲያወሩና አሳይቻችኋለሁ። እንደዛ መሆኑ ግን ሶፊ ምን ሆነ ምን ነክቶ ነው እያላችሁ ነው ያላችሁት። እኔ ምንም እኮ አይደለም መንካትም አይደለም እውነቱን ያየሁትና እየተፈጠረ ያለውን ነገር አይቼ ይወስ ነው እያልኩ ያለሁት። ዛሬም ደግሞ ታዩታላችሁ ሁለት የተለያየ ነገር መረጃ ይዘው መጥተው ነው እና ሄርሜላ እንትና አቤል ይኸው ቮይሱ ላይ ይላል፣ ሄርሜላ ደግሞ አይ ቪዲዮ ላይ ነው ይላል። ሁለቱም እንኳን ሲወዛገቡ ታያላችሁ። ተመካክረው እንደመጡ በደንብ ያስታውቃል። ሞር ደግሞ ቪዲዮውን ያገኛሉ ነገር አሳያችኋለሁ። ፋሚሊዎቼ ዛሬ የመጣሁበት ምክንያት ምንድነው? ሩታንም ሄርሜላንም መረጃ ካላመጣችሁ እኔን አታግኙኝ፣ እኔ የሆንኩትን ነገር ማወቅ ፈልጋለሁ ብያቸው ነበርና ዛሬ እስኪ በሄርሜላ በኩል አንዳንድ መረጃዎች አሉ እየተባለ ስለሆነ ያንን ነገር መታ ያለውን ነገር አብረን የምንሰማ የምናይ ይሆናል ማለት ነው። ስለዛ አብርሽ ምን ብሏቸው ነበር? ብቻዬን መሆን ፈልጋለሁ። ስለዛ ሄርሜላ ምን ሩታ እኔ እንደዚህ እንደሆነ ይቻልኩት ወይም እንደዚህ ልታመም ይቻልኩበት እርግዝን ማወቅ ፈልጋለሁ። ስለዛ ከዚህ በኋላ የምታገኙኝ ከሆነ የሆነ ነገር ይዛችሁ ካልሆነ እንድታገኙኝ አልፈልግም ብሏቸዋል አብርሽ። ስለዛ እንግዲህ መረጃ ይዘው ነው የመጡት። እሺ ሁለቱም ጋር ያለውን ነገር አላመንክምና ሄርሜላ ደግሞ እውነታ ስላላትና ብዙ ነገሮችን በማስረጃ ስለምታውቅ መረጃውን ይዛ ትመጣለች። እኔ ምንድነው የምልህ አብርሃም እውነታውን ለመቀበል ወይ ደግሞ ሄርሜላ ላለመቀበል ነው የሚመስለው የምታደርገው ነገር። ምክንያቱም አብዛኛው ነገሮች ከዚህ በፊት የነበሩት ያለፉት ነገሮች በሙሉ ሄርሜላ ምንም እንዳላጠፋች ያሳያል። ተረዳይ። አሁን ላይም ደግሞ ስትመጣ ሄርሜላ የምታሳየው መረጃ ምንድነው ምንም ነገር ላይ እንደሌለችበትና እሷ ስታደርግ የነበረው ስደግፍ ምን ያህል እንደነበረ እያንዳንዱን ነገሮች ታሳያለች ብዬ አስባለሁ። አንተ በየትኛው መንገድ እንዳየሁ አላውቅም። ለምሳሌ እሷ ከከተማው ይዛ የወጣች ጊዜ ማናችንም በቃ ምንም አይነት ነገር እንድትቀረጽ ምናምን አልተፈለገም ነበር። ምክንያቱም መጀመሪያ ወደ ቀልብ መመለስ አለበት በሚል እንጂ በሌላ አንግል አይተው አይደለም ያንስታሪ። ሁለት አይነት ወሬ ዛሬም በለቅኩላችሁ ቪዲዮ አንደኛ ሰው ስላልተመቸኝ ነው ያልቀረጽኩት በቃ እና እንዲመጡ ነው እንጂ ምንም አይደሉ። ዳኒ አላቅም እያለ ነበር። አሁን ደግሞ ጭራሽ ደግሞ እዛኔ ያደረግነው ላንተ ብለን አስበን ነው ምናምን እንግዲህ ተመካክረን ነው አይነት ነገር ነው እያወራ ያለው። ግን አላቅም ደግሞ ሲል ደግሞ ትሰሙታላችሁ። ምንም ዝብቅርቅ ያለ ወሬ ነው የሚያወሩት። በጣም ብዙ ነገሮች ግራ እያጋባኝ ስለሆኑ ዛሬ በጣም ላገኘክ የፈለኩትና እንዴት ነው አስጨንቄ ያገኘሁት ከዚህ በፊት የተሻለ መረጃ ይዘን መተናል። ወይም አቤልም ገባህ አይደለም? መረጃ ሳትይዙ ወይም ደግሞ እኔን የሚያሳምን ነገር ይዛችሁ ካልመጣችሁ ወደ እኔ እንዳትመጡ ስላልከኝ ነው ዛሬ ደወልኩልህ። እኔ አንተ በመታመምን ምንም እጄ እንደሌለ አንተ እንደዚህ አይነት ነገር ውስጥ በመግባት ምንም እጄ እንደሌለ በመጀመሪያ ደረጃ ቪዲዮ በቂ ነበረ። ግን ደግሞ አሁን አንተ ካለህበት ሁኔታ አንጻርና የትኛውን የቅርብ ሰው ማመን እንዳለብንና ማመን እንደሌለብህ ግራ ስለገባ አቤልም መጥቷል። አቤልም ዛሬ መጣው። ብዙ ነገሮች ተፈጥሯል። በጣም ብዙ ነገሮች አንተ ባመመን ሰዓት ማለት ነው። እሱም ደግሞ ታውቃለህ፣ ምናልባት ቪዲዮዎችን በደንብ እያየህ ከሆነ አቤል ወደኋላ መለስ ብሎ ኤፍሬምና ሩታን ይቅርታ ጠይቋቸው ነበረ። ኤፍሬምና ሩታን ይቅርታ ይጠይቃቸው
መረጃ ከነሱ ለመውሰድ ነው እንጂ ከነሱ ምንም ፈልገው አይደለም። ይሄን ነገር ደግሞ ዛሬ ነው ለእናንተም ለሚዲያም እየተናገርን ያለ ነው። ይቅርታ ጠይቄ ነበር ምናምን እያለ የነበረው አንተ ለመታመምክ እነሱ ተጠያቂ መሆናቸውን የሚያሳይ ትክክለኛ መረጃ አቤል ይዟል። ይሄን መረጃ ያሳይ ስለዛ አቤል እንግዲህ ያኔ ይቅርታ ጠየቋቸው ደግሞ ከነሱ ጋር ጓደኝነቱ እንዲቀጥል የቻለው መረጃ እስኪያገኘ ነው እንጂ አምኖበት አይደለም ነው። ዛሬ መረጃ ይዞ መጣ አይደለ ማለት እንደው እሺ እንደሚለው መረጃ አግኝቶ ከነበረ እስከ ዛሬ አብርሽ እስኪድለም መጠበቅ አስፈለገ? እሺ ንገሩኝ። እሺ አሁን ጆቴ የመጣው መረጃ ነው። በጣም እኮ ተቃጥዬ እኮ ነው። እስከ ዛሬ ለምሮ መደበቅ አስፈለገው? ለምን እስከ ዛሬ አልወጣው? እንደዛ ታሞ ውዝግብግብ ቤተሰቡ ሙሉ ምስቅልቅሉ በወጣበት ታይም ላይ የት ነበር አቤል? ዛሬ መረጃ ይዞ መጣ። እንደው እሺ ምንም አሳማኝ መረጃ ነው ይዘን የመጣ ነው። ገባህ አይደለ? አሁን የታመምክበት ሰዓት ላይ በጣም 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 ትልቅ መረጃ ነው። ይሄን ደግሞ አቤልን ሳላደንቀው አላልፍም። ምክንያቱም አንተን ብሎ ነው ኤፍሬምንም ሩታንም ይቅርታ ጠይቆ ከነሱ መረጃ የያዘው አቤል። እሺ መረጃውን አሁን ለማየት እየጓጓሁ ነው። መረጃውን ለማየት ጓጉቻለሁ። ምን አይነት መረጃ ነው ይዘህ መጣው? እሺ እንቀጥል። ካላችሁ እዚህ ነገር ላይ እጃችሁ እንደሌለበት ካወቃችሁ ማን እንደሆነ ያለውን ነገር ንገሩኝ ነው። በቃ በግልጽ አማርኛ እየጠየቁኝ ያለው ማለት ነው። አውሽ በደንብ እንነግርሃለን፣ ግን ደግሞ እየነገርኩህ ነው። እኔ ለዛ ነገር ውስጥ እንዳይለውበትና አንተ ለመታመም ትክክለኛ መረጃ ኤፍሬምና ሩታ እንደሆኑ እየነገርኩህ ነው። እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መተናል። አሁን ላይ ስልካችን ላይ ነው ያለነው። ታየዋለህ። ካየኸው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብህ። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ አለ። ይህንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም። ገባህ አይደለ? ቪዲዮችን አይተህ በጣም ነገሮች ውስብስብ ወደኋላ መለስ ብለህ ቪዲዮችን አይተህ ጭንቅላትህ ተረብሾ ሊሆን ይችላል፣ ወይም ደግሞ የሆነ ነገሮችን ተወሳስቦብህ ሊሆን ይችላል። ግን እኔ ነፃ የሚያወጣኝ መረጃ አለ። እሺ አንቺን ነፃ የሚያወጣ መረጃ አለ። ይሄ መረጃ ከወጣ በኋላ ሙሉ ለሙሉ ሁሉም ሰው እሱም ሆነ ሁሉም ሰው ጥርጣሬ ተወግዶ አንቺ ነፃ ትወጫለሽ። እሺ መረጃውን ያው ከማንም ሰው ጋር ሆንክ እኛ ምንም እንጠቀመው ነገር የለም ላንተ አስበን እንጂ። ስለዚህ ማየትም ያለብህ ነገር ይሄን ፎቶውና ከዛ ማሰማህም ቮይስም አለ ቪዲዮን ያው ቮይሱ ግን አሁን ሚዲያ ላይ ነገር ስላልሆነ ከካሜራ ጀርባ ትሰማዋለህ። ለምንድን ነው ከካሜራ ጀርባ የሚሆነው? ቮይስ ስለሆነ። ስለዚህ ቪዲዮን ግን ማየት ትችላለህ። አንድ ነገር ልንገርህ አይደል? እዚህ ጋር ሁሉም ሰው በእውነቱን ከኛ እኩል ነው እየጠበቀ ያለው። እዚህ ቪዲዮ ላይ የሚመለከቱ ሰዎች እያንዳንዱ እኔ ነገር የሚያሳስባቸው ሰዎች ናቸው፣ የሚያስጨንቃቸው ሰዎች ናቸው። ስለዚህ ከነሱ የምንደብቀው ነገር የለም። እዚህ ጋር የምታሳየኝ ነገር ለነሱም ማየት አለባቸው። ለምን እነሱም አይተው መፍረድ መቻል አለባቸው። የጉዳዩ ባለቤት አንተ ነህ አብርሃም። የታመምከው አንተ ነህ። ነገሮችን ማመንና መመዛዘን ያለብህም ደግሞ አንተ ነህ። ከዛ በኋላ ከወሰንክ በኋላ ይሄን ያህል የእነሱን ክፋት ለሚዲያ ማስወጣት ሲጀመር ተገቢ ነው ብዬ አላስብም። እኔ አሁን የምር አንቺ ለነሱ አሰበሽ ነው? የምር ጭንቅሽ ነው ወይስ ደግሞ ወደ ሚዲያ ስታወጪው ሰው በነገራችን ላይ ተመልካች በጣም ጎበዝ ነው። እኔም ብዙ ጊዜ በጣም ማቀውም ምረዶም ነው የምላችሁ። ኮሜንት ያደርጋል ተመልካች በደንብ የሚያይበት አንግል ብዙ ነው። የሚያይሰው የተማረ ሰው አለ፣ ብዙ አይነት አንግል የሚያይ ሰው አለ፣ ብዙ ፖሊስ አለ፣ መርማሪ ያያል፣ ብዙ ጥሮታ ይወጣሉ፣ ወይኔ ብዙ የሚያማክሩኝ ብዙ ሰዎች አሉ። ስለዚህ ይሄ ነገር ወደ ሚዲያ ከወጣ ምን ያመጡት ነገር ወይም ደግሞ ባለሙያ አለ የተሰራው ነገር አርቲፊሻል ሰርተው ሊሆን ይችላል። እንዳትጋለጭ ፈርተሽ ነው? የምር ምኑን ነው ለእነሱ ሚዲያ ላይ ማውጣት አልፈልግም ምናምን የምትይው? ሩታና ኤፍሬም አሳመሙ። ለአንተ እንደዚህ እንድትሆን ያደረጉ እነሱ ናቸው። ፎቶ ምናምን አምጥተሽ ምንድን ነው ያተረፍሻቸው? ወሬዲ እኮ በቃ ሰማሽ ሆነ እኮ ጥፍጥፍ እኮ አድርገሽዋል እኮ። ምን ነው ያተረፍሻቸው? አንቺ የምር ለእነሱ አሰበሽ ነው? ፈርተሽ ነው? ወደ ሚዲያ ከወጣ ወይም ደግሞ እዚህ ጋር የሚታይ ከሆነ ሰው ደግሞ እውነታውን ላይቀበልሽ እንደሚችል ወይም ደግሞ አሳማኝ እውነታ ይዘሽ ስላልመጣሽ ነው እንጂ አንቺ እንደምትይው አሳማኝ ነገር ቢኖር ለሩታና ለኤፍሬም አዝነሽ
በቃ አንተ በካሜራ ጀርባ ሰማዋለህ። ስለዚህ እነሱን ስራ ምናምን ነገር ሚዲያ ላይ ማጋለጥ አልፈልግም። አንቺ የምር የሆነ ነገር እያገኘሽ እየመጣሽ ሚዲያ ላይ እንደምታወሪ ትንሽ ነገር ስታገኝ አምጥሽ ወደ እነሱ እያደረገ አይደል? ታዲያ አሁን ዛሬ ለምን መረጃ መደበቅ ፈለግሽ? ሌላ ነገር ከሌለሽ በቃ የምር ለነሩታ አዝነሽ የምር ለሩታና ለኤፍሬም ተቆርቆረሽ ሚዲያ ላይ ምን አንሰማችን እንዳይጠፋ ሲቀምር ጥልኮ ያመጣሽው መረጃ ከጀርባ ካሜራ ጥሰን እናውራ አላልሽውም እኮ ካሜራ አብሮ እንደሚጠብቅሽ ታውቂያለሽ። ሙሉ ለሙሉ እንግዲህ ስትገቢ ራሱ ካሜራውን አይተሽ ነው የገባሽው። ከውጭ ነው የመጣሽው አይደል? ስለዛ እያነው ነገር ሚዲያ ላይ እንደሚቀርብ እያወቅሽ ነው ሩታና ኤፍሬም ያሳመሙ ነው ልጅ የለበትም ማለት አይደል? እዚህ ጋር ደግሞ ጥሩ ለመምሰል ደግሞ አይኔ እነሱን እና አደባባይ ላይ አልሰጣቸውም ማይመስል አይነት ነገር ሁለት እኔ እኮ እንትን ይሄ ሁለት ምላስ ሆንሽ ሁለት ምላስም እየሆናችሁብኝ ደግሞ ወደ ደግሞ ታዩታላችሁ ደግሞ ማሳያችሁ ደግሞ አለ መረጃ ማውጣት ተገቢ ነው ብዬ አላስብም። ምክንያቱም ሁሉም ነገር እያደረጉ ያሉት ነገር እኮ ይታወቃል አይደል እንዴ? ጥፋታቸውን ሁሌ እንዳሳዩ ነው። ምንም እንትን የሚልበት ነገር ይሄን ፎቶ ማን ያነሳቸው ወደነሱ እሱ ዋናውን ነገር ተመልከት እንጂ የእነሱን ሴራ ተመልከት እንጂ ይሄንን ነገር ማን አነሳው ምናምን የሚለው ነገር ምንም የሚያሳስብ ነገር አይደለም። ስለዚህ አሁን ለምሳሌ አቤል እያሳየኝ ያለው የሩታና የኤፍሬምን ፎቶ ነው አይደል? እዚህ እያሳየኝ ያለው እሺ፣ ምንን ያመለክታል? እዚህ ጋር አንድ ላይ የሚያደርጉትን ነገር ታየዋለህ። አሁን ደግሞ ቮይሱን ስማ፣ ውጣና ላሳይ ቮይሱን። ይሄን ፎቶ በማን ያነሳው? አንተ በንጋታው ልትታመም ይሄ ነገር በቅድሚያ የተፈጠረ ነገር ነው። ገባህ አይደለ? ቆይ እንግዲህ አቤል ይቅርታ ጠይቀው ምናምን መቼ ነበር የሆነው? ይሄ መረጃ እንዴት ገባ ነው እሱ ጋር ድረስ ከዛሬ ስለምን አላወጣው? እሷ እንደምትለው በነጋታው ሊታመም ዛሬ የተነሱት ፎቶ ከሆነ አቤል ከየት መጣ? አቤል ይቅርታ ጠይቀው ከታመሙ በኋላ መሰለኝ አይደል? ከዛ በኋላ ነው እንግዲህ ይቅርታ ጠይቋቸው ምናምን ነገር አብርሽን ያሳመመውን ሰው ለማወቅ ነው እነሱን ይቅርታ ጠይቋቸው እያለ ነው። ግን ይሄ ፎቶ ደግሞ ከመታመመ አንድ ቀን ቀደም ብሎ ነው የምትለው እሷ። ምንድን ነው እየተካሄደ ያለው? ከታ ቀድሞ የተነሳ ፎቶ አብረሽ እሱ ጋር ደርሶ ነው ምንድን ነው? አይጋጭም? አላወዛግባችሁ ግልጽ ላደርግላችሁ እያለች ያለችው ይሄ ፎቶ ማለት አንተ ከመታመመ አንድ ቀን በፊት ነው። ከዛም በነጋታው ታመምክ ነው። አቤል ደግሞ እኔ ደግሞ ወደ እነሱ ጋር ሄድኩት ራሱ ይቅርታ ራሱ የጠየኳቸው እና እንደዚህ መረጃ ልሰበስብ ነው። አንተ መታመምን ሳቅ በቃ አንተ ያሳመመን ሰው ፈልጌ ነው። ሰው ከታመመ በኋላ አቤል እነሱ ጋር ሄደው ነው አይደለ? እና አይጋጭም? ፎቶ ማስረጃ ያለው ሳይታመም በፊት ሊታመም ሲል ነው። አቤል ደግሞ ወደ እነሱ ጋር ይጠጋቸው ደግሞ ከታመመ በኋላ ነው። እሺ ስለዚህ ይሄን ነገር በደንብ በቂ ነው። አብርሃም የሩታና የኤፍሬም ፎቶ አይደለም። ከሩታና ከኤፍሬም ፎቶ በላይ አካባቢ ያለውን ነገር ሲጀመር ለአንተ ብዬ ነበረ ሩታንም ኤፍሬምንም ይቅርታ ጠይቄ ይሄንን ሁሉ ነገር እያረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። ዳኒም ለአንተ ሲል ብዙ ለፍቷል። እኔ ግራ የገባኝ አሁን እዚህ ፎቶ ላይ ምን የምትረዳው ነገር አለው? እዚህ ፎቶ ላይ አብርሃም እውነቱ ገብቶ ወደ ሄርሜላ ከፎቶ በላይ እኮ ቮይሱ አለ። ቮይስም ለነገሩ ምን ብለን እኮ እሺ ማውና ከዛ ለነሱ ማሳየት ካለብን እናሳያለን። ግን ይሄንን አይተ ይሄንን ሰምተ ካልተረዳ ሄርሜላም ጋር ከኛ ጋር መሆን አልፈለክም ማለት ነው። አብርሽ ፎቶ ብቻ በቂ ነው። ፎቶ ምን ያደርጋል? ሄርሜላ ኤፍሬም እና ሩታ ቁጭ ብለው የሚያሳይ ፎቶ እኮ ነው እያሳየኝ ያለው። እሺ በቃ ይሄንን አይደለም። ቦታው ምንም ኖርማል ነው። አግባብ ቦታ ነው ያለው ፎቶ የተነሱት። ማመን ያለብህን በስትክክል ዳኒም ሄርሜላም እኔም ብዙ ሰው በዙሪያ እየለፉ ነበረ እና መጠርጠር ያለብህን እኛ ነው ወይስ አሁን እነዚህን ሰዎች ነው? በነገራችን ላይ አቤላ መጠርጠር ምናምን ሊያሳስበን አይገባም ብዬ አስባለሁ። እንደራሴ ተረዳኸኝ? ምንም ነገር ያደረግነው እሱ ደህና እንዲሆን ነበር። ከዛ በኋላ ያለውም ነገር ኖርማል ነው ሁሉን ነገር። አሁን ምን አለ መሰለህ አቤል፣ ወይሱን አልጨረስኩትም። ግራ ያጋባችሁ ነው። ይሄን ቮይስ ማን ነው ሪከርድ ያደረገው? እሱ የሚመለከት ጉዳይ ነው። ዋና የኤፍሬም እና የሩታ መሆኑን አይደል ፈልገው። እሱ ብቻ ሳይሆን መረጃው ከየት መጣ ራሱን የቻለ እኮ የሚወስን ነገር ነው። በቃ ይሄ አሁን እኮ ዘመኑ በጣም የተራቀቀበት ሰዓት ላይ ነው የምንገኘው። ኤአይ የሚባል ነገር መጥቷል አይደለ?
ቁርጥ ራሱን ሁለቱን አድርጎ መርታት ቀላል ነው። እንግዲህ ታውቃላችሁ ሚዲያ ላይ እንግዲህ አሁን ስንት ታዋቂ ሰዎች ምናምን ነገር በጣም ጭንቀት ስር ነው ያሉት። እነሱ እየመሰሉ ብዙ ወንጀል እየተሰራ ብዙ ነገር ሚዲያ ላይ እየተለቀቀ ምናምን ነገር አሁን ያለንበትን ጊዜ እናውቀዋለን። ይህን ነገር መስራት ማለት በጣም ቀላል ነገር ነው። ቴክኖሎጂ ላይ ያለ ነው ሰው። ስለዛ ከማን መጣ? ትክክለኛ ጥያቄ እኮ ነው። ማን ነው ቮይስ የቀዳቸው? በምን አይነት መልኩ ደግሞ እንዴት ሊቀዳች ይችላል? ማለት የስልክ ጥሪ ነው፣ ሁለቱም የሚያወሩት ወሬ ነው አይደለ? ከየት መጣ እንዴት መጣ የሚባል ነገር ትክክለኛ ጥያቄና በቃ አሳማኝም ነው እንዴ። ለምን እሱ ከየት መጣ ለምን ትላለህ? ዝም ብለህ አዳምጠው ብቻ አይባልም። ምንድነው እየተካሄደ ያለው? እሺ ጸጋይ ላፕቶፕም ቻርጀር ቢሰጋብኝ የተነጋገሩበት መንገድ ትክክል ነው። ኤፍሬም ነው ሩታ የተዋወሉበት መንገድ ትክክል ነው ወይስ ይሄን ነገርም ለሚዲያ መናገር አለብን? ሚዲያ ላይ እኮ እንዳለ ሁሉ ነገር እየተፈጠረውን ነገር እኮ አይተኸዋል አይደል? እንደ አብርሃም ከዚህ በፊት የተፈጠሩት ነገሮች እኮ በቂ ናቸው። አሁን ደግሞ ከማንና ከምንም በላይ የተፈጠረውን ነገር እየቀያየርክ ስማቸው ሁሉ ብዙ ቮይስ ነው ያለው። እሺ ስልክ ያወሩበት ሪከርድ ነው። ስልክ ያወሩበት ሪከርድ ነው። እሺ ስለምንድን ነው ያወሩ ያሉት? ለምንድን ነው የማይገባው? መረዳት አልፈልግም። ስገምት ኧረ አብርሃም በነገራችን ላይ ግልጽ ነው። ገብተህ ካየኸው አንተ እንኳን ደህና ባልሆንክበት ሰዓት ደህና ነው እየተባለ የነበረውን ነገር ያ ለአንተ በቂ ነበር። እኔ ብያቸዋለሁ። ትላንትና እኔ ሄርሜላም አይደለችም ሩታም አይደለችም እያለ ነበረ ነው። አሁን ደግሞ ሩታ ነች ብሎ ደግሞ መጣ። ብያቸዋለሁ ትላንትና። አሁን ደግሞ ጠብቁ ነው፣ በቅርቡ ጊዜ ደግሞ ጠብቁ። ደግሞ ከሩታ ከሆነ ደግሞ ሄርሜላ ላይ ሲዞርባት ታዩታላችሁ። አሁን እናንተ ናችሁ የምታሳዝኑኝ፣ አቅራቢያ ያላችሁ ሰዎች ድንገት ይዞርባችኋል። ትናንትና ለቀቁ ላይ አይታችኋል። እኔም ሪያክት አድርጌበት ልለቅላችሁ ነበር። አይ ሩታ ነችም እኮ እያልኩ እኮ አይደለም፣ ግን ሄርሜላም ነች እያልኩ አይደለም ነው የሚለው። ሁለቱም ላይ እርግጠኛ አይደለም ነው። አሁን ደግሞ ያኔ ራሱ አንተ ያመመ ሰዓት ላይ ጤናማ እያለው ስለነበሩ በቃ በቂ ነው፣ ምንም እኮ ያልጠያየቅም ሩታ ነች ነው የሚለው። መድኃኒት ምናምን ኤፍሬም እንኳን እዚህ ላይ ቪዲዮ ላይ ራሱ ተናግሯል። አብርሃም ወደኛ እንዲመለስ መድኃኒት አድርገንበታል። ምን ላይ ነው ያለው? ይኸው እዚህ ላይ ሰማያ፣ ይኸው ልክ እዚህ ላይ አይደለም ቪዲዮ ላይ ወደኋላ መለስ ብለህ ካሰብክ አንተ ነገር ልታመም ኤፍሬም ማታ እኔ ቤት መጥቶ እስካሁን ድረስ አብርሃም ደህና ተያዙ። ሁለት አይነት ወሬ ሲያወሩ በቃ ቅድም ያልኳቸው ነበር። ይሄ ነው ምን አለ መቼ ነው ኤፍሬም ያለው አብርሽ ምናምን ሲል አቤል ምን አለ የመስማው ቮይስ ላይ ምናምን ሲል አይደለም ሰረሙ ቀበል አድርጋ ቮይስ ላይ አይደለም ያለው ቪዲዮ ላይ ነው ያለው። ሁለት አይነት ወሬ። እሺ ከዚህ በላይ ምን ፈለጋችሁ? ይኸው እዚሁ እንኳን ሲያዙ ትላንትና ማልኳችሁ፣ ዛሬ ደግሞ የረገሙት። እሺ ይሄስ ምንድን ነው የምትሉት? ይሄን ተስረዱኝ። እሺ ሁለት ምላስ ካልሆነ በቀር ይሄን አስረዱኝ። እያወዛገቡት ነው። ማወዛገብ ነው የሚያያዙት። መለስ ብለህ ካሰብክ አንተ ነገር ልታመም ኤፍሬም ማታ እኔ ቤት መጥቶ እስካሁን ድረስ አብርሃም ደህና አልነበረም። አሁን ግን የሚያስፈልገውን መድኃኒት ሰተነው ደህና ሆኗል ብሎኛል። እሱን ቪዲዮ አላየሁም። አንተ መቼ ነው የታመምከው? ሌላም ሪከርድ አለ። ስማ መድኃኒት አድርገንበት ወደኛ እንዲመለስ አድርገን አሳክተን ነው። እኔና እንትና ታወዛግበኛው የተያያዙት ራሱ ማወዛገብ ነው። ውጭ ብርብር ማድረግ ነው እንጂ የተያያዙት ምንም እዚህ ጋር የሚባል ነገር ምንም ነገር የለም። ይሄው እሺ ከዚህ በላይ ምን ፈለጋችሁ? እሺ አሁን እንኳን የሰማችሁት ሁለት አይነት ወሬ አይደለም። በግድ አለማመን ካልሆነ በቃ ምንድነው አሁን ከዚህ በላይ ሻውን መቼ ነው ያለው ምናምን ሲል ይኸው ቮይስ ላይ ሳይሆን ሄርሜላ ቀበል አድርግ። አይ ቮይስ ላይ አይደለም ያለው ባለፈው ቪዲዮ ላይ ነው ያለው። ምንድነው የሚኮራተፉት? ይሄን እኮ ነው የምላችሁ፣ እንደ ሌባ ነው። እንግዲህ እውነታውን ራሳችሁ አይታችሁት መፍረድ ትችላላችሁ። እኛ የተናገርኩ ላይክ እናንተ መደገፍ ነው። ሶፊ ምን ሆነሃል ከምትልኝ ይኸው ከዚህ በላይ የምላሳያችሁ
ይህን ቮይስ ሚዲያ ላይ መውጣት ካለበት ሁሉም ሰው ማየት መቻል አለበት። አይ ካላችሁ ደግሞ ነገ ዛሬም ይሁን ነገ እነ ሩታና ኤፍሬም ባሉበት ይህን ቮይስ ያዳምጡት። ከዛም በኋላ ምን እንደሆነ ማወቅ ፈልጋለሁ። ምላሽ እንዲሰጡኝ ፈልጋለሁ። ለምሳሌ አቤል አንድ ጊዜ አዳምጠኝ። አሁን ላይ ብዙ አይነት አርቲፊሻል ነገሮች እየተሰሩ ነው ያሉት አይደለ? በኤዲቲንግ ብዙ ነገር ነው እየተሰራ ያለው። ስለዚህ እነሱ መተው እዚህ ጋር ትክክለኛ መረጃ ከሰጡኝና ይሄን ቮይስኛ ነው ካሉ የዛን ጊዜ ሁሉንም ነገር የምንወስን ይሆናል። የሩታ ድምጽ ጠፍቶ ነው አብርሃም? የሩታና ኤፍሬም ድምጽ ጠፍቶኛል እያልኩኝ አይደለም። አቤል አንዴ አዳምጠኝ። የእነሱ ድምጽ አይደለም አላልኩኝም፣ ግን ደግሞ እነሱ ስለመሆናቸው ራሳቸው መኖር መቻል አለባቸው እዚህ ጋር። ለምንድን ነው እኔም ብቻ ያገኛችሁ? እነሱ በጣም አሪፍ በቃ ትክክለኛ። ለምን ብቻ ነው እኔም ብቻ ያገኛችኝ? እነሱስ መኖር አልነበረባቸው? መኖር ነበረባቸው አይደለ? ይከራከራል። ይመች ነው የሆነው እንዴት ነው የሆነው ምናምን የሚለው ነገር እዛ ይጠራል። ፕላስ ደግሞ ቴክኖሎጂ ተራቋል። የተቀናበረና ትክክለኛ መለያ ብዙ እንትኖች አሉ፣ ዌብሳይቶች አሉ። ቼክ ማድረግ ይቻላል ካልፈሩ። ለምን እነሱ እንዳይመጡ እንዳያውቁ የሚፈልጉት ባለቤቶች ወይም ደግሞ ይህን ነገር አድርገዋል የተባሉት እነሱ ናቸው አይደለ? እነሱ መጥተው ትክክለኛ ነገር አላምንም እንኳን ቢሉ ተወስዶ ምናምን ነገር ቼክ የሚደረግበት ቼክ ተደርጎ እውነታው ሲጋለጥ እንጂ የግዴታ እናንተ ስላመጣችሁም አሁን እኮ አለ እኮ አብረሽም እኮ ተራቋል። ጊዜው በጣም የተራቀቀበት ጊዜ ነው የምንገኘው። አሁን እንደምታውቁት ብዙ አይነት ነገር እየተሰራ ያለበት ሰዓት ላይ ነው የምንገኘው። ስለዚህ ይሄ መረጃ ብሎ ተቀብሎ ራሱ አምኖ መጣላት በቂ አይደለም። ስለዚህ እነሱ ይመጣሉ፣ ይሄ ነገር ተገኝቷል ሰው አስረዱኝ ይላል። እኛ አይደለም ምናምን የሚል ከሆነ ብዙ የተለያዩ ነገሮች አሉ። እነሱ ይሁኑ አይሁኑ መረጋገጫ አይደል? እሺ ሲቀጥል ደግሞ የማግኘት ቻንሱ ራሱ አሁን አቤል ራሱ ይሄን የማግኘት ቻንሱ ግን ሁለቱ የተዋወሉበት ነው። ከየት ሊያመጥ ይችላል? እንትን ይሄ እያወሩ እኮ ተቀርቶ ቢሆን እሺ የሆነ ሰው ስልኩን ይዞ ቀዳቸው ይባላል። ያወሩበት የስልክ ጥሪ ነው ያመጡት። ተረዳችሁ? ይሄ ነገር አርቲፊሻልም ተሰርቷል ለማለት ከበቂ በላይ ነው። ስለዛ እነሱ ይመጣሉ። ከዛም በኋላ ትክክለኛውን ነገር የነሱም እኛ ጋር ያለውን ነገር የምር አድርጎት ከሆነ እኮ ያምናሉ ማለት እኮ አይደለም። ሊያምኑ አይችሉም። ግን ደግሞ እነሱ ጋር ያለውን ነገር ጣርቶ ነው በቃ አብረሽን በግዳታ እመነን እኮ ያሉት ነው እንጂ ያሉት ኦኬ ልክ ነህ መረጃውን ያዝ እነሱን አምጣቸው በቃ ማውራት እንችላለን ማለት ይቻላል። አሁን ይሄ ኬዝ የኔ ኬዝ ብቻ አይደለም። ወንድሞቼም ሁሉ ነገር ያውቃሉ። እዚህ ጋር የሚከታተሉን ቪዲዮ ላይ የሚከታተሉ ሰዎች በሙሉ ያውቃሉ። ስለዚህ ለእኔ የሰጣችሁን ፎቶም ቮይሶች የሚሆኑ ለእነሱ ማሳይተን እነሱም ሰምተውት እነ ሩታም እዚህ ጋር ባሉበት ሁሉንም ነገር ነገ ወይ ዛሬ ማታ ተገናኝተን ከነሱም ጋር ይሄ ምንድነው ይሄ ምንድነው ይሄ ምንድነው እያልን ለምን አታፋጥጧቸውም? የዛን ጊዜ ሁሉንም እውነት ማወቅ እንችላለን አይደል እንዴ? ስለዚህ ይሄንን ነው የሚፈልገው። አሁን በቃ ጥሩ ደረጃ ደርሳችኋል። ኦኬ የእናንተ መረጃ ይዛችሁ መጣችኋል። ይሄን መረጃ ደግሞ እነሱ ጋር እናቅርበው። ለምን አሁን ላይ ብዙ በኤዲቲንግ የሚሰራ ነገር አለ። እኔም ውስጤ 100% አምኖበት ምንም አይነት ነገር እንትን ልል አልችልም። ሄርሜላ ሰምኛለሽ። ስለዚህ የዚህን ነገር እውነት ጥሩ ነው 70% ደርሰናል። 100%ን እስከናቀው ደግሞ የቀረችዋን 30% እነሱ ኖረው አብረን እዚህ ጋር ቆመን ሁሉንም እውነት ነገር አንዴ አብርሃም አዳምጠኝ። አንተ በዚህ ልክ ያላመንከውን ኤዲት ሊሆን ይችላል ያልከውን ነገር አብርሃምና ኤፍሬምና ሩታ መተው አይ ኤዲት አይደለም ይሄ ነገር የኛ አይደለም ብለው እንዲህ ነው የምጠብቅ ከሆነ ይሄ ራሱ ምናልባት ከሆኑ ምናልባት አሁን እንዳልኩትም ብዙ አይነት ቴክኖሎጂ መጥቷልና ቀላል ነው። እነሱን ድምፅ አመሳስሎ ምናምን መቅረም መስራት በጣም የአንድ ቀን ስራ ላይ በሉኝ ሰርች ያሳያችኋል። ቀላል እንደሆነ ሁሉም ታውቃላችሁ፣ ሁላችሁም ታውቃላችሁ። ቀላል ነው አንድ እሱን መስራት። ሲቀጥል ደግሞ አናምንም እንኳን የሚሉ ከሆነ ብዙ አይነት ትክክለኛና የተሰራ መለያ ብዙ አይነት ዌብሳይቶች አሉ። ቼክ ማድረጊያ እዛ ሰርካታ ቼክ ማድረግ ይቻላል። ተረዳችሁ? እዛ ደረጃ እንኳን የሚደርሱ ከሆነ ነው። ካልሆነ ግን ይሄ ብቻ መረጃ ሆኖ ምናምን ነገር እነሱ ጋር ለመከራከር ለሱም በቂ ነው ብዬ አላስብም። ምክንያቱም እነሱ ይመጣሉ ይሄ ነገር ተገኝቷል፣ ይሄ ድምጽ እንደዚህ ነው ምን ራስልጅኝ ይላታል። ምን ተሰደደ ከሆነ አይ እንደዚህ ትላለች አያላምንም የምትል ከሆነ የሚጠራበት መግቢ ይመጣራል እንጂ አንተ ያላመንክ እነሱ ያምናል። ስለዚህ እና እንግዲህ ተማመን የለበትም። ይሄ ነገር አሁን ላይ ብዙ አይነት መንገድ አለ እንደዚህ ነገር መስሪያ። እሺ
እንቀጥል። እነሱ ይምጡና ዛሬ ከቻሉ ዛሬ ካልቻሉ ደግሞ ነገ ተገናኝተን ያለውን እውነታ በሙሉ እንወቀው ነው ያልኩት። ዳኒ እዚህ ጋር በቃ ይሄንን ነው ነገሩን ላለመቀበል አይደለም ሄርሜላ፣ ምንም ላለመቀበል እያደረኩ በቃ እውነት ካለሽ እናፋጥ፣ ሁሉንም ነገር እናፋጣቸውና እንየው ነው ያልኩኝ ያሉት አይደል እንዴ? እሺ ሪከርዱን ይዘህ ሄደህ እነሱን ማፋጣት ትችላለህ፣ ግን ደግሞ እየነገርኩህ ነው ከዚህ በላይ ለምን እኔ ብቻ ሳይሆን ሪከርዱን የመጣው አቤል ነው አይደለ? አቤል ከየት እንዳመጣው አንተ ታውቃለህ። ስለዚህ እነሱ ባሉበት ይሄንን ነገር ለኔ ያሳየኝን ነገር ለነሱ እናሳያቸው፣ ከዛ እውነታውን እንወቅ፣ ወደ ገደለው እናመራለን። አለቀ በቃ። ይሄንን ነው እያልኩኝ በቃ እኔም የምለው ይሄን ነው። እነሱ ይኖራሉ፣ እናንተም ትኖራላችሁ። መረጃው ከየት እንደመጣ ይታወቃል። ለምን እየፈሩ ያላችሁት ነው? ለምንድን ነው ሄርሜላም አመሰግናለሁ እኮ አለሽ እኮ ላምጣሽው ነገር አመሰግናለሁ፣ ትብብር ከሆነ አመሰግናለሁ ብሎሻል። ከዛ በላይ ግን ግዴታ ለምንድን ነው ልታምን ያልፈቅዱ ለማመን አልፈለክም ምናምን ነገር ሊያምን አይችልም። አሁን ቴክኖሎጂው ጊዜው ነው። አለማመኑ ለምን ገረመሽ? እንደዚህ ጋር እኮ የልጁ እናትን ነው እየጠረጠረ ያለሽው። ወንድሙ ነው ወንድምህና የልጅ ወይም ደግሞ ባለቤት አንተ እንደዚህ እንድታመም ወይም ደግሞ እንደዚህ አይነት ሴራ እየሰሩብህ ያሉ እነሱ ናቸው ብለሽ በአንዳንድ እንዲያምኑሽ ነው ወይ ነው? እንዴትስ ያምንሻል? እንዴትስ ጠበቅሽ? አለማመኑም ደግሞ የሚያስገርም ነገር አይደለም። ስለዛ እሱም ደግሞ ያላለው ነገር በጣም ነው የተማረ ሰው አንድ ሰው ሊለው የሚችለውን ነገር ነው። እናንተም ኑሩ እሷም ትኖር፣ ከዛ በኋላ መረጃ ይታይ፣ ከዛም በኋላ ፊት ለፊት ትፈጥጣላችሁ። እናንተም እዛው ትኖር። አሁን እነሱ አሁን የለም የሚከራከር ሰው ሩታ እውነታውን አታስረዳም። እዚህ ጋር የለችማ። አቤል መረጃውን ይዞ መጥቷል። ሄርሜላ ምሷነች እያለች ግን ሩታ ስለሌለች መረጃውን ማንም ይናገር የለም፣ የሚያስረዳ ሰው የለም። ስለዛ ሁለቱም ይገናኛሉ፣ እንዳለ ሰብሰብ ቢሉና ይገናኛሉ። ከዛም በኋላ እኔ ጋር እውነት አለ ነው ይሄ እውነት ነው ወይም እኔ ወይ አይደለም ምናምን ላታምኑም ትችላለች። ካላመነችም ደግሞ ብዙ አይነት እንዳልኳችሁ መንገዶች አሉ። በዛ መንገድ ተጠቅሞ መስተካከል ይችላል። ለዛ ሁሉ ነገር ግን መገኘት አለባቸው፣ እነሱ መኖር አለባቸው። ምክንያቱም ተጠያቂዎቹ ባለቤቶቹ እነሱ ስለሆኑ እኮ ለምን ፈራችሁ? በፍጹም አልፈራንም። ግን ደግሞ አንተ የጉዳዩ ባለቤት ያላመንክ እነሱ ያምኑልናል ብለህ እንዳንጠብቅ ነው። ገብቶሃል? ችግር የለውም። እናኛቸውና የሚሉትን ነገር ደግሞ የነሱ ከነሱ መረጃ እንውሰድ። በቃ ይሄ እኮ ነው እያልኩኝ ያለሁት አይደል እንዴ? እውነታውን ከነሱም ጋር ተገናኝተን እንወቀው ነው እያልኩኝ ያለሁት። በቃ ትክክለኛውን መረጃ ማየት እኮ ነው በቃ እንዴ። እና እናንተ ጋር እውነት ካለ እስከ መጨረሻው እውነቱን መጋፈጥ መቻል አለባችሁ። ስለዚህ ይሄን ነገር አድርጉልኝ። ዛሬ ደውለላችኋለሁ። ዛሬ ከቻሉ ዛሬ ይመጣሉ፣ ካልቻሉ ደግሞ ዛሬ ነገ ተገናኝተን ያለውን ነገር ቁጥ ብለን ነው። በጣም አሪፍ። በቃ ለምንድን ነው የፈራችሁ? እውነቱን እኮ ነው ፈራችሁ እኮ ያለና ለምንድን ነው የፈራችሁ? አለስቱን በቃ ቀላል እኮ ነው። እነሱ ይገኛሉ፣ እናንተም ትገናኛላችሁ። ጉዳዩን እናውራና እንፍታው ነው። ይሄ ነገር አርቲፊሻል ይሁን ትክክለኛ ይሁን እንለየው ነው። ቀላል ነው መፍታት ነው። ይቅርታ የጠየኳቸው እኔ ምንም ኑሮኝ አይደለም። በቃ አንተ ይቅርታ ጠይቀህ ከነሱ ጋር ሰላም ፈጥረው ነው አይደል? ይሄንን ሪከርድ እየመጣው ስለዚህ በቃ ለኔ ብለህ ነው። ስለዚህ ለኔ ብለህ ከሆነ ደግሞ እነሱ መተው ደግሞ ያለውን እውነት ማረጋገጥ ነው። አለቀ በቃ። አብርሽ እነሱ ሲመጡ ብዙ ቡካታ ውስጥ እንገባለን። ያው ቡካታ ምንም የምንገባበት ቡካታ የለም። ሄርሜላ ችግር የለውም። የምትሰሩት ነገር ከሌለ ምንም አይነት የምንገባበት ቡካታ የለም። አለቀ በቃ። ያለውን ሪከርድ እናሳያቸዋለን። ይሄ ምንድነው እንላለን። አለቀ በቃ። ሁሉንም ነገር እውነታ እኔም አውቃለሁኝ። እስከዛሬ ድረስ ውስጥ ላይ ጥያቄ የፈጠረብኝ ነገር መረጃ አገኛለሁ። ከዛም በኋላ እኔ የራሴን መንገድ እሄዳለሁ። አለቀ በቃ። አሪፍ። ሲቀጥል ደግሞ ምንም አዲስ ነገር የለውም እኮ ሁካታ። እናንተ አዲስ አይደለም የመጣችሁበት ሁሌ ነው። ሁካታ ነው የምትታወቁበት፣ በሁካታ ስትበጣበጡ ነው። አንድ ቀን ምንም ህይወት የሚጠፋበት ነገር አይደለም። ይምጡ እነሱ የሚኖሩ እናንተም ኖሩ፣ ችግሩ ሶልቭ ቢደረግ ነው። ሲቀጥል ደግሞ አሁን ቆይ ይሄ መረጃ ካለው አቤል ራሱ እስከዛሬ ለምን ቆየ? አሁን እኮ ሙሉ መረጃውን እንዳትቀበሉም እኮ የሚያደርጋችሁ እኮ ብዙ ነገር እኮ አለ። ሲቀጥል ደግሞ የመጣውም ደግሞ አቤል ለመረጃው ብቻ አይደለም። ማይጠረጠር ሰው ነው እየጠረጠርክ ያለው። ሄርሜላ የምትጠረጠር ሰው አይደለችም። ሁሉም ከሄርሜላ ጋር ጉዳይ። አሁን መጀመሪያ እስቲ ታሞ በነበረበት ሰዓት ላይ ጭቅጭቃቸው የኔ ነው። አንድም ሰው ስለሱ ህመም አልተጨነቅም። አሁንም ደግሞ እሱ እየጠየቀ ያለው ጥያቄ ለምን ደግሞ አይገባችሁ? ታመሜ ነበር ምን እንደሆንኩ እያወቅኩት አይደለም። እንደዚህ እንደሆነ ያደረግኝ ሰው ፈልጋለሁ ነው። ስለዛ ሁላችሁም ጠያቂ፣ ሁላችሁም ተጠርጣሪ ናችሁ። ለምን በቃ አይገረማችሁ፣ አይጭንቃችሁ፣ አትጨነቁ። መገረምም የለባችሁ። ወደ መፍትሄው
መረጃ ለምትል ከሆነ መረጃ እያወጣቸው የሚጠረጠሩ ሰዎች መውጣት ያለባቸው ሰዎች እንዲወጡ ማድረግ ነው። ሲቀጥል ደግሞ አሁን አቤል ራሱ ጠያቂ ነው። የሁሉ ጊዜ እንግዲህ ይሄ ትክክለኛ መረጃ ከሆነ እስከዛሬ ለምን አላመጣው? አብርሽ እንደዛ ሲሆን ቤተሰቡ እንደዛ የሚገባበት ሲያጣ ለምን አላመጣው? ዛሬ ምን አግኝቶ ነው ይዞት የመጣው? የሚያስጠይቅ ነገር ነው። እሺ ለማንኛውም ፋሚሊዎቼ ያለውን እውነት እስካቅ ድረስ እኔም እስከ ጥግ ድረስ መሄዴን አላቆምም። ምክንያቱም እዚህ ጋር አቤልም ሩታና ኤፍሬምን ይቅርታ ጠይቅ ያለው ብሎ ነበር ከዚህ በፊት። እንደዛ አድርጎ ይህንን መረጃ እንዴት እንዳመጣው ማውቀው ታሪክ የለም። አሁን ላይ ደግሞ ብዙ ኤዲቲንግ የሚሰራ ነገሮች አሉ። ስለዚህ በኤዲቲንግ የሚሄድም ተሰርቶም ሊሆን ይችላል፣ ተሰርቶም ላይሆን ይችላል። ስለዚህ ሁለቱንም ይሄኛውንም ግሩፕ አንድ ላይ አድርገን ያለውን እውነት ነገ ይዘንላችሁ የምንመጣ ነው ማለት ነው የሚሆነው። እውነታውን ከማወቅ ከመፈለግ አንጻር ነው ቤተሰቦቼ እና አመሰግናለሁ። መልካም እኛም እናመሰግናለን። እንግዲህ አሁንም በቃ እንደው አብርሽ ዋናው ወደ ጤናው መመለሱ ነው ብለን እንግዲህ ዘግቼው ነበርና አሁንም ቢሆን ይህን ነገር ሰውዬ መፈለግ ሊኖርብን ነው። አሁን የራሳችን ችግር አለብን ያለንበት ሁኔታ ቃለው ምናምን፣ ግን ይሄም ችግር መፈታት አለበት እና እንግዲህ በራሱ መንገድም እየሞከረ ነው። እንግዲህ እስከ ጥግ አላውቀውም ብሏል። እኛም ደግሞ ምንችለውን ለማገዝ እሞክራለሁ። ቃል እገባለሁ። በእናንተ ስም ምችለውን ያህል እሞክርለታለሁ። አሁን ዋናው ችግራችን የነበረው አብርሽ ወደ ጤናው እንዲመለስ ነበር። በምንችለው አቅም እንግዲህ ፈጣሪ መረድቶን ወደ ጤናው እንዲመለስ አድርገናል። የተረገመበትን ፎቶ አቃጥለን እንግዲህ ወደ ጤናው እንዲመለስ እንግዲህ እያያችሁት ነው የምትገኙትና ለእኛም ፈጣሪ የተመሰገነ ይሁንና ወደ ጤናው። አሁንም ግን ይሄ ሰው መጣራት አለበት። ይሄ ሰው ግን ሲጣራ በቃ እነ ሩታ ናቸው እና ኤፍሬም ናቸው ብዬ መቀበጥ አልፈልግም። ምክንያቱም ሁሉም ሰው ጠያቂ ነው። አብሶ እነዚህም ደግሞ የሚያወሩት ነገር ውዝግብግብ ያለ ነው። አሁን እንኳን እዚህ ጋር ራሱ እናንተ እንደው በጣም ስለምትወዱት ልብ ማለት ስለማትፈልጉ ነው እንጂ ከዚህ በላይ መረጃ የለም። ሁለተኛ ተወሪ ነው የሚያወሩት። ኤፍሬም ባለፈው ብሏል፣ ይኸው ስልኩ ላይ ያለ አዳምጦ ምናምን። አይ እዚህ ላይ አይደለም ሄርሜላ፣ አይ እዚህ ላይ አይደለም ያለው ባለፈው ቪዲዮ ላይ ነው። ሁለተኛ ተወሪ በድጋሚ ውሸት። ስለዚህ እንግዲህ ተመልካቾቻችን ያው እነሱም ማሽታቸውን ይቀጥላሉ፣ እኛም ደግሞ እያንዳንዱ ፍንጭ እያገኘን የሚቀጥላችን ነው። የሆነ ነገር ይዤላችሁ እመጣለሁ። ግን ደግሞ እስከዛ ግን ጣት ከመቀሰር አንተ ልክ አይደለም አንቺ ልክ አይደለም ከማለት ተቆጠቡና እውነቱን በደንብ ለማየት ሞክሩ። ለመፍራት አትቸኩሉ። ስለዚህ ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ባይ